አንድ ሰው ያለ ሚስት መኖር እንደምንድን ነው ከሲራጅም ቢላኑሪ ደስ ይላል አንጎሎ አንቦሎ አለ ቆጣሪው ተጠፍቷል ቆጣሪው ተዘግቶበታል ወይ ቆጣሪ የለም አንቦሎ ዝም ብሎ ቢኖር ምን ወጋለው ጠርሙስ ብቻ ያለ ብርሃን አዎ ብርሃኒቱ እሷ ነች ጠርሙስኛ በቃ ቻሎ ጠርሙስ እሷሳ ያለ ባልሳ መኖር አይሷስ እንደሱም ይነገር ከኸይመቲን ይላሉ ቢላ አሙድ አሁን በቃ ተካክሰን አንገ መሳሶ ያለለው ድንኳን ማለት ማይንፋ ባየር ላይ ቆማል አይሆንም ሚደንቅ ነው የተፋታችሁም ተጋቡ የተፋታችሁም ሲሆን ተማለሱ አለዛ ሌላ ግቡ አንተም ሌላ አንቺ ሌላ ኦኬ ህይወት ባሆናል ነው ተፋቶ መኖርስ በምን ይመስሉታል ወንዱ ምንሳ ቢስተፈተህ አንዴ እንግዲህ በጥማማ በእናሃናና በእነሸዲያቃቅ ቀጥቶ ሊሆን ይችላል በእነመናና ሁሉም ሴቶች እንግዲህ ሀዲያቃዎች መናናዎች ናቸው ብሎ አኩርፎ ትዳራ ፈቶ መቀመጥ ይላሉ እንደምንድነው ከሸጀረት ቢላ ፍሩዕ አላህ ዛፉ ቅርንጫፉ የተመታ ዛፍ ነው ስለዚህ ፍሬውና አበባው በቅርንጫፉ ነው እውነት ነው ግንዱ ላይ አበባና ፍሬ የምትሰጠው እሷ ነች አንተ ግንዲ ነህ መጨረሻውን ሊደርቅ ይችላል ግንዱ ደረቀ ማለት ሞተ ማለት ነው ስለዚህ ክንፉን ያጣ ቅርንጫፉን ያጣ ዛፍ ማለት ነው ያለስ ዳር መኖር ተደጋግፈን እንጂ በቃ ህይወትን አንቀጥልም እና ረባገው ናችሁ ያላችሁም ቶሎ ሰርታችሁ ተገናኙ ልጅ ወለዱ ለሁሉም ጊዜ ያለው የመጋቢያ ጊዜ ያለው ልጅ የመውለድ ጊዜ ያለው አለቅ በጣም አታዘግዩት ዙሁር አሱር ጋር እንጂ መግሪብ ጋር አይሰገድም መግሪብ ኢሻ ጋር እንጂ አሱር ተመግሪብ ጋር አይሰገድም ስለዚህ መውለዳችሁ የምታዘግዩ ሰዎች ዋላችሁ መውለድ የማትችሉበት ደረጃ ላይ እንዳትደርሱ እንደዚህ ተዳረም እንደዛው ያው ለአበባም ለፍሬም ጊዜ ያለው ለሁሉ ጊዜ ያለው እውነት ነው ጊዜውን እንዳታሳልፉት ተማም ወደ ዋናው ጉዳያችን ከመግባታችን በፊት ሼክ ባለፈው ሳምንትም ነካ አርጋችሁ ታለፋችሁት እንድታደሙት እንፈልጋለን የሚል ተደጋጋሚ ሐሳብ መጥቷል አይተውታል ገንዘባችን ተበላ ነው ብዙ ወንዶች ያው እርሶም ብለዋል የወንድ ተጧሪ ነው ያሉት አረብ ሀገር ያሉ ሴቶች ገንዘባችን ተበላብን ይያሉ ውጭ ሀገርም ከእንግሊዝም የመጣ ሐሳብ ነበር አይ ሙእሚኑ ላይ ወልደው ፈጅር መረተኝ ስለዚህ ምን እየሰራ ነው እሱ ተጧሪ እሱ ተጧሪ ተሆኑ አንተስ ተመቸ ነው ብለና ባለፈው ሳምንት ወንዶቹን ምከሩልን ወቀሱልን ነው እንደ ሴቶች ተመልከታችሁ ተመቸ ድረስ እባካችሁ እጃችሁን ስሩበት ተንቀሳቀሱ ጦር ነው አይብ ነው ነውር ነው ተጧሪ አትሁኑ ስለዚህ ገንዘብ ምትልክም አስቀምጡላት ነገ ጧት በጋራ ተጠቀሙታላችሁ ስለዚህ እዚህ ተቀምጣችሁ እንደው ዝም ብሎ የሰው ጉልበት በዝበዝ ክልክል ነው ምን እሱ ባባ ብቻ ቤተሰቦችም የሚበሉባት አሉ ቤተሰቡ ነው ስለዚህ ወንድሞችም እህቶችም ይችል በምን ተቋቋማለች ምንድነው ነገሩ ብለው ማያስቡ እዚህ ያሳዝናችሁ ይገባል የሰው ሀቅ ምናልባት በደንብ እንድንወያይበት የሚረዳን ደግሞ ግዴታ አይደለም ስም መጥቀስ አካባቢ መጥቀስ ግን እንዲህ ደርሶብኛል የምትሉት ነገር ካለ እስቲ ላኩልንና እሱን ተንተርሰን ሐሳብ መለዋወጥም እንችላለን ኢንሻአላህ ግን ጥንቃቄ አድርጉ የሚለውን የዛሬውን የሸኽን ምክር እንወስዳለን አንዴ ልከን ቁም ነገር ላይ ካልዋለ ሁለተኛውን ከመላካችን በፊት ግን በደንብ ማሰብ ደግሞ ከኛ ይተበቃል ነው በዛ ነው ሰደው ወደ ዛሬው ጉዳያችን እንምጣ አልከነቱ ማል ሐማማ ምራት ከማቷ ጋር ዛሬ እንግዲህ ምን ነው ኢንሻአላህ የዛሬቱ ምራት ከነቱ اليوم ሐናኑቱ المستقبل ሐማቱ المستقبل እውነት ነው ሐማቱ المستقبل ከነቱ اليوم ሐማቱ المستقبل የዛሬው ምራት ለነገ ከ40 ዛሬ 40 30 አመት በኋላ የዛሬቱ ምራት የነገ አማት ነው ከዛሬ 40 አመት በኋላ አማት ሆናል ልክ ነው ዛሬ ዘራችሁ ነው ዛሬ የምታጭለው እንዲያው እንኳን ልጅ እንኳን ባይሰጥሽ አላህ ባይቀድረው ልጅ እንኳን ባይሰጥሽ የዛሬው ግልጋሎትሽ ያገልግሎትሽን የልፋትሽን ዋጋ አላህ ያስከፍልሻል ባልወለድሻቸው ልጆች በዙሪያሽ ያሉ ሴቶች ሁሉ ምን እናርግ ይላሉ ምን ታዘዝ ይላሉ ብዙ እናቶች አይተናል ሴቶች ልጆቻቸው ተጦሯቸው በላይ ተጦሩ እንደው በረካውን ፈልጋ እንዱ አርጉል እየተባሉ አላህ ነው አስቀዳሚው ስለዚህ ያገልግሎትሽን አታጭም ሲሆን ተልጅሽ ያ ቢቀር እንደው በየትኛውም አላህ ያስከፍላል እና ማትሽን
خدمي ዛሬ እና ዛሬ የምንመክረው ለከነቲ ዘኪያ ብልጥና ብልህ ለሆነች ምራት ነገሩ መፍትሄ ያለው ሁሉ እሷ ላይ ነው እና 10 መሆኑ ቅደም ተከቶች አሉ ከነዛ አምስቱ ብቻ ነው የምናገረው الحرب مع الامات خساره ከአማት ጋር ጦርነት ማብቂያ የለው መጨረሻው ውጤት የለው የጦርነት ትርፍ የለውም መረጋገም ነው መጨቃጨቅ ነው በረካ ማጣት ብቻ ነው حاول ان تفهمي مشاعر حماتك ያማትሽን ስሜት ለመረዳት ጥረት አድርጊ የከብት እንኳን ባህሪው ይታወቃል ይሄ ለምራት ነው ለምራት ነው ዛሬ በሷ ላይ ፎከስ አደረገ የላሚቱ እንኳን ባህሪዋ ከታወቀ ወጥቷን ትሰጣለች ባህሪዋ ካልሰጠሽ ትዋጋለች ትራገጣለች ባህሪ ማዋቅ አለብሽ ያማትሽን ለምን ነው እናት ነች እኮ የቢስትሽና የባለሽ እናትሽ ነች ተረጅላት ፈቀደት ቢቁዱሚኪ አንቺ በመንጣትሽ ያጣችው ነገር አለ የከሰረችው ነገር አለ ምንድነው ካልሽ نصف احاسيس الحب التي كانت تصلها من ابنها ከልጇ ታገኘው የነበረውን ከ150% ከዛም በላይ አታለች ፍቅር አታለች ድጋፍ እንክብካቤ وربما اكثر من النصف ከዛም በላይ ነው لان الكثير ይሄ የሚሆነው ምክንያት من الرجال አብዛኞቹ ወንዶች አንድ ችግር አለብን بعد الزواج ተጋብቻ በኋላ ምንድነው يفضلون ازواجهم እናቱን እስከመርሳት ድረስ ያደርሷል ሚስቱን ሽሩ ሲል እናቱን እስከመርሳት ድረስ ይደርሳል ይች ልጅ መታኳ አስከዳች ትላለች እናትየውን ካረሳ ግን ሽሩ ችግር የለውም على امهاتهم ተናይቶ የበለጠ እንዳይሆን እንጂ ሳዒድ ዘውጀኪ ባልሽን አነሳሽው አማን ለቢር ኡመሁ ተስ እኔ ተመንጣቲ በፊት ታረግላችሁ የነበረውን ቀረቤታን አድራጎት እንዳታቋርጥ ተውባክ እንዳትረገም እንዳታሰርግመኝም ለተዩ ይገባል ብልጡኝ ነው አዎ እና ወይምነሆሃ ሚቅዲያረን ከቢረን من المشاعر የበለጠ ስሜት ሊሰጣት ይገባል እናቱ እሷ ተመጣች በኋላ ማለት ነው አንዱ ይሄ ነው የማትሽን ስሜት ተረጂ ፍላጎታቸው ነው ሁለተኛው አደሙ ሙባለጋቲ في التزيين በማትሽ አጠገብ አትጋጋጭ አትዋዋቢ ቅናት ይዘውታል እንዴት እንደው ደስ ሊላቸው አይገባም እንደስ ወተጀነቢ الخلاف معها ይቀራሉ ቅናት ይዛቸዋል ፏት በልሳቸው ፊት ለፊት እንዴት ተኔ በለጠች ነፍስያ እኮ አታረጅም አንተ ጎስቆል ትበል አታረጅም ነፍስያ ደሞ የኛ የሴቶችና የወንዶች ባህሪ ይለያል በምን ብትል ወንድ ያውን በልጅነቱ አስቸጋሪ ነበር ነጭናጫ ነዝናዛ አኩራፊ ለፍላፊ ጫሂ የነበረ ሰው እያረጀ ሲመጣ ይለሰልሳል ዲና ሰው ነው ዝም ይላል ሴቷ ደግሞ በተቃራኒው ነው እሷ እየከፋች ነው የምትደው ወደ የባሳት በቃ የተነጫነጨች እየበዘነው የምትደው ለጦርታ ማስተማስቸገር ድረስ ሴቶችም ይሩበት ለመጦርም ማስቸጋሪ እስከመሆን በጥናት የተረጋገጠ ነው ሴቶች እድሜያቸው በጨመረ ቁጥር ይዘኑ ያክል የክፋትን ቀውዳ የሚያወጡ ይመስላሉ ይሄ ሁሉም ሳይሆን አንዳንድ ሰዎች ነው እንደዛ ሴቶች ሲሉ እኮ የፈራን ይቅርታ ያንዳንድ ሰዎች ቢፈንታ እና እንግዲህ ያንን ብቻ ቆርጠው ደግሞ የሚጠቀሙ አካላት ሶስተኛው እጥሉ ቢፈልጊ ምን ሐማቲክ ታማትሽ አንተ ከለኪ አን ሐያቲሃ እማዬ እንዳው ምንድነው ሲኑር ወለም እንዲሆን ንገሩኝ ባያቸው ይሄ ደስ ይላቸዋል ታሪክ ንገሩኝ ምንም ያስተውሱታል ድሮ ሲያገቡ ሙሽራ ሆነው ልጅ ሲወልዱ ተመወልዱ በፊት እኔ እኮ ማቀው ነገር የለም ልብ እንዲሆን አማክሩኝ ብላ ከናቷ ጋራ ተቀራርባ መጣየቅ ይሄ ወደ ፍቅሩ ያመጣል ይሄ ሁሉ ሲሆን ግን እሳቸው ፊት ፏ ማለት እንደሌለባት እንዳይረሳ እያኪ አደራሽን ከማትሽ ጋር ስንኖሪ ان حادثت مشكله عند ችግር ከተፈጠረ አላ ተኪለው አና ማዘረ እኮ ሰደበችኝ ኦሞ እኮ እንዲህ አለችኝ ብለሽ እንዳትነግሪ ለባለቤትሽ እናተን ሰብስብልኝ ያዘልኝ ውሻና ያዘልኝ ነው የሚባለው ስለዚህ እሷ ያሳደገችው እኮ ነው ላንቺ ባል ሆነው
ያንቺ እናት በአሰብ ብታሳድግሽ ነው አንቺ ምራት ይሆንሽው። ስለዚህ አላህ ያድጅረ እንዳይቆጣና ደግሞ ሚስቴን ነኩብ ብሎ ደግሞ ጭብስ እናቱን መብት ተጋፍቶ እንዳይረገም አድርጊው። ወላጆችን እንደሚወድ አድርጊው። ወይዛ ዛሬ ተአዝየቱል ሐማት የአማትሽ ክፋት እየበዛብሽ ከሄድና ካስቸገረችሽ ችለሽ ካስቸገረችሽ ካቅም በላይ ከሆነ ላቡድ አንቱ ሻውሪ ማአሁ ከባለቤትሽ ጋር አማክሪው። አንተም ተጨመርና እኔ መክሬዎታለሁ ብለዋል፣ እስቲ ተቆጣቸው፣ ብከራቸው፣ አስመከራቸው ብላ ብትነግር ችግር የለውም። ግን ተናት የሰማችውን ለሱ ማቀበል ጥሩ አይደለም።